1000 ተበድራችሁ 1900 ብር ልትከፍሉ እንደምትችሉ ታውቃላችሁ። ከተለያዩ የባንክ መተግበሪያዎች በዲጂታል አማራጮች ብድር ብትወስዱ የብድሩ ወለድ እስከ 90% እንደሚደርስ ታውቃላችሁ። እንዴት? በዚህ ቪዲዮ በሰፊው እናያለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ያለማስያዣ ብድር አገኘው ብለህ በሆነ አጋጣሚ 1000 ብር ብትበደር 1900 ብር ሊያስከፍል ይችላል። እንዴት? ምክንያቱም ባንኮች በዲጂታል መተግበሪያቸው የሚሰጡት የብድር አገልግሎት ወለዱ በወር ከ3.75% እስከ 7.5% ይደርሳል ማለት ነው። ይህ ምን ማለት ነው? በወር ማለት ነው። 1000 ብር ብትበደሩ ለምሳሌ ብድሩን ሳትከፍሉ 1 ዓመት ብትቆዩ 1900 ብር አድርጋችሁ ነው ማለት ነው። ምክንያቱም 90% ነው። 7.5% ሲባዛ በ12 አባዙት ስንት ይሆናል? 90% ማለት ነው። 1000 ብር ወስዳችሁ 900 ብር ወለድ እንዲሁም 1000 ብር ደግሞ ዋናው ብር አድርጋችሁ አጠቃላይ 1900 ብር ልትከፍሉ ትችላላችሁ። ልብ በሉ። ይህንን ያለማስያዣ ብድር ወይ ደግሞ ትናንሽ ብድሮች አይጠቅም እያልኩ አይደለም። ነገር ግን አውቃችሁ በዛ ልክ ተዘጋጅታችሁ እንድትበደር ነው እንጂ ባንኮችም እናንተ ሳይገባችሁ እንድትበደሩ አይፈልጉም። ምክንያቱም የተበላሸ ብድር ስለሚከማችባቸው ማለት ነው። በጣም ትናንሾች ብድር ሆኖ ነገር ግን በአግባቡ ባይከፈሉ በጣም አደገኞች ናቸው። ይህ ብድር ስትበደሩ ለትንሽ ጊዜ አጭር መፍትሄ ሊሆን ይችላል፣ ግን በአግባቡ ቶሎ መክፈል አለባችሁ። አለበለዚያ ካልከፈላችሁ አሁን የነገርኳችሁ 90% ወለዱ ቅጣቱ ሳይጨምር ነው እንጂ አንድ ብድር ፕሮሰስ ለማድረግ ምን ያስፈልጋል? ሰርቪስ ቻርጅ ያለው ከነቫቱ ፕላስ ከፍተኛ ወለድ ወርሃዊ ወለድ ነው። ምንድነው ባንኮች ምንድነው የሚያደርጉ? ባንኮች ኮላተራል ላላቸው ወይ ደግሞ ተያዥ ላላቸው ወይ ደግሞ ዋስትና ማቅረብ ለሚችሉ ተበዳሪዎች በአመት እስከ 23-24% ብድር ያበድራሉ። በጣም ትላልቅ ብሮች ማለት ነው። ነገር ግን ይህ ያለ መያዣ ወይ ደግሞ ያለ ማስያዣ ብድር ስለሆነ በጣም ከፍተኛ ወለድ ነው የሚያስቡ። ይሄንን አውቃችሁ የምትበደሩት ብድር ቶሎ ብትመልሱ ነው እንጂ የሚሻለው በጣም ወጥመድ ውስጥ ትገባላችሁ ማለት ነው። ከተለያዩ የዲጂታል መተግበሪያዎች ብድር ለማግኘት ስትፈልጉ ማለት ነው መጀመሪያ ማየት ያለባችሁ ምንድነው? ተርምስ ኤንድ ታሪፍስ የሚላል ስምምነቶቹ እንዴት ናቸው? ምክንያቱም ሎን ፕሮሰሲንግ ፊ አለ። በአግባባት ከፍል እንኳን ፔናልቲ አለው፣ ዴይሊ ፊ አለ፣ ፕላስ ቫትም ራሱ ሊያስጨምራችሁ ይችላል። ከባንክ ወደ ባንክ ይለያያል። ነገር ግን ይህ ወለድ ከ3.75 እስከ 7.5% ወርሃዊ ወለድ ያልኳችሁ ከባንክ ወደ ባንክ ሊለያይ ይችላል ከተለያዩ አበዳሪ ተቋሞች ጋር። ምክንያቱም የየራሳቸው መመሪያ ስለሚያወጡ ማለት ነው። ይህ ቀጥታ ከቴሌብር ወይም ደግሞ ከተለያዩ ባንኮች የዲጂታል መተግበሪያ አማራጮች ለሚበደሩ ሰዎች ትናንሽ ብድሮች ናቸው። ነገር ግን በጣም ከፍተኛ ወለድ ያላቸው ናቸው። እዚህ ላይ በደንብ ጥንቃቄ ያደርጉ። 5% ሲሏችሁ የአንድ ወር ነው እንጂ 5% ማለት የአንድ ወር ማለት የአመት ስንት ማለት ነው? 60% ነው። 7.5% ማለት በወር በአመት ስንት ነው? 90% ነው። ይህንን አውቃችሁ ነው ስትበደሩም በዛ ልክ ዝግጁ ሆናችሁ ነው መበደር ያለባችሁ። በአንድ ወር ውስጥ ብዙ አትጎዱም። ነገር ግን ከቆያችሁ በጣም ከፍተኛ ቅጣቱ በጣም ከፍተኛ ነው። ፕላስ ደግሞ ወለዱ በጣም ከፍተኛ አደጋ ነው። ስለዚህ ከመበደራችሁ በፊት እነዚህን ነገሮች ብታውቁ ብዬ ነው እውነታው ነው የነገርኳችሁ። አትበደሩ፣ ብድር አይጠቅም እያልኩ አይደለም። ነገር ግን ስትበደሩ በአግባቡ የምትጠቀሙበት ብር ወደ ጥቅም ሊውል የሚችል ብድር መሆን አለበት። ያለ አግባብ ተበድራችሁ ለማይረባ ነገር የምትበደሩ ከሆነ ግን ከፍተኛ ወለድ ስለሚያስከፍላችሁ እንድትጠነቀቁ ነው ይህንን ቪዲዮ የሰራሁት። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት የፋይናንስ ስለ ብድር መረጃ፣ ስለ ባንክ መረጃ እንዲሁም ስለ ግብርና የተለያዩ የፋይናንሻል ይዘቶች፣ ስለ ቢዝነሶች፣ ስለ ኢኮኖሚ ትንተናዎች በዚህ ስለምናገራ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ።